and never made me shy away from what was real and what the truth was, and that was I was innocent, and I knew it. 17 years in prison has finally been released. Serving time for an armed robbery he says he did not commit. He is free now. ይህ ሰው ሪቻርድ አንቶኒ ጆንስ ይባላል። ብዙዎች ያለ ስሙ ስም የተሰጠው እድሜውን የተነጠቀው ሰው ሲሉ ይገልጹታል። አንዳንዶች እድለቢሱ፣ ሌሎች ደግሞ ይቅር ባዩ እያሉም ይጠሩታል። ሪቻርድ ጆንስ 17 ዓመታትን እንዴት በተሳሳተ ፍርድ በእስር ቤት ለማሳለፍ ተገደደ? ከለመደው ከኖረበት የህይወት መንገድ የመነጠቁ ምክንያት ምንድነው? የዓለም መገናኛ ብዙሃን ስለ ሰውየው ብዙ ብለዋል። የዚህ ሰው የህይወት ገጽ ወዳልተጠበቀ አቅጣጫ እንዲዞር ያደረገው አጋጣሚ የተፈጠረው እንደ አውሮፓ አቆጣጠር 1999 ላይ ነበር። በካንሳስ ሮላንድ ፓርክ አንድ ግለሰብ ከአንዲት ሴት ላይ ቦርሷን ነጥቆ ለማምለጥ ይሞክራል። ሴትዮዋ ግን ባልሸነፍ ባይነት ስሜት ትታገለውና ንብረቷን ለማስጣል ግብግብ ትገጥመዋለች። ሆኖም ሰውየው ቦርሷን ነጥቆ በሮጠበት ቅጽበት ወድቃ ጉልበቷ ላይ ከባድና ዘላቂ ጉዳት ይደርስባታል። በዚህ ምክንያትም ስርቆቱ ተራ ስርቆት ከመሆን አልፎ ከከባድ ዝርፊያ የሚመደብ በመሆኑ ወንጀሉ በከባድ ወንጀል ምድብ ተይዞ አሰሳ ይጀመራል። ታዲያ ፖሊስ አሰሳውን በጀመረበት አጋጣሚ ዝርፊያው በተፈጸመበት አካባቢ የነበሩ የዓይን እማኞች ወንጀለኛው አፍሪካ አሜሪካዊ እንደሆነና ረዘም ያለ ወደ ኋላ የተጎነጎነ ጸጉር እንዳለው ምስክርነታቸውን ሰጡ። ከሴትዮዋ የተቀበለውን ጨምሮ ይህን ማስረጃ ይዞ ለአሰሳ የተነሳው ፖሊስ ዝርፊያው ሲፈጸም ተባባሪ ነበር የተባለውን ተሽከርካሪ አፈላልጎ ማግኘት ቻለ። በዚህ ሂደትም ፖሊሶቹ ዋናውን ተጠርጣሪ እንዲጠቁም ሲያደርጉ የወንጀለኛውን የመልክና አጠቃላይ ገጽታውን ሲያስረዳቸው የመጀመሪያዎቹ ምስክሮች ለፖሊስ ከተናገሩት አንጻር ፖሊሶቹ ትኩረታቸው አንድ ሰው ላይ አረፈ። ይህም ሰው ሪቻርድ ጆንስ ሆነና በቁጥጥር ስር ዋለ። ወንጀለኛው በማናለብኝነት ህይወቱን እያጣጣመ ባልሰራው ጥፋት የተወነጀለው ሪቻርድ ጆንስ ነገሮች እየከረሩበት ሄዱ። አራን የምትሉትን ወንጀል አልሰራውም ቢልም ሰሚ አላገኘም። በወቅቱ ሪቻርድ ጆንስ ወንጀሉ በተፈጸመበት ቦታ እንዳልነበር የሚያሳይ ማስረጃ ነበረው። በጊዜው በልደት ፓርቲ ላይ እንደነበር፣ የፓርቲው ድግስ ሁሉ ካበቃ በኋላም ስፍራውን በማጽዳት ስራ ተጠምዶ በዛው እንደቆየ፣ ለዚህም እማኞችን ጠርቶ ሊመሰክሩለት እንደሚችሉ በመናገር ለማሳመን ቢሞክርም አቤቱታው ሰሚ አጥቶ ወንጀለኛ ነው በሚል ለፍርድ እንዲቀርብ ተወሰነበት። በውሳኔው መሰረትም የፍርድ ሸምቀቆ የጠበቀበት ይህ ግለሰብ 19 ዓመታትን በስር እንዲያሳልፍ ተወስኖበት ወህኒ ወረደ። ጆንስ ስለሆነው ነገር ሁሉ አሁንም የሚያውቀው ነገር እንደሌለ በመናገር ይግባኝ ቢጠይቅም በዳኞቹ ይሁንታ ባለማግኘቱ ሁሉንም ትቶ የእስር ጊዜውን ማሳለፉን ቀጠለ። ጆንስ እውነት ተቀብራ አትቀርም፣ በቅርቡ ነፃ ልባል እችላለሁ ብሎ ተስፋ ቢያደርግም ጭራሹኑ የእሱ ፋይል ተዘግቶ እሱም ራሱ እንደ ወንጀለኛ ተቆጥሮ ተዘነጋ። ዓመታትን እየተኩም ጊዜው ነጎደ። ጆንስም ስለ በደሉ ፍርዱን አሜን ብሎ ተቀብሎ ከእስር ቤቱ ህይወት ጋር ተላምዶ መኖሩን ቀጠለ። በዚህ መልኩ ጆንስ በእስር ቤት 17 ዓመታትን ካስቆጠረ በኋላ ሊፈታ 2 ዓመታት ብቻ ሲቀሩት እንደገና ተስፋ ባለመቁረጥ በካንሳስ ካለ ለንጹሃን እውነታ መከበር ከሚሰራ ፕሮጀክት ጋር በመጣመር ለራሱ መፍትሄ ማፈላለግ ጀመረ። የንጹህነትን ማስረጃ የሚፈልጉት እነዚህ የፕሮጀክቱ አባላት የጆንሰንን እውነት ከተቀበረበት ለማውጣት ስራ ጀመሩ። እናም ከ17 ዓመታት በፊት የተፈጸመውን የዝርፊያ ወንጀል ለማጣራት ባደረጉት ክትትል ወንጀሉ የተፈጸመበት ጊዜ ላይ ወንጀሉን የሰራው ሰው ከጆንስ ጋር በመልክ በጣም የሚመሳሰል ሲሆን መኖሪያውም ጆንስ በሚኖርበት አካባቢ መሆኑን ደረሱበት። በዚህ አዲስ ማስረጃ መሰረት ፍርድ ቤቱ ጉዳዩን እንደገና መርምሮ ጆንስ ከወንጀል ንጹህ መሆኑን አረጋገጠ። ከስር እንዲፈታም በመወሰን በትክክለኛ ወንጀለኛ ላይ ፍለጋው እንዲደረግ ተወሰነ። እናም ትክክለኛ ወንጀለኛን ከ17 ዓመት በኋላ ለመያዝ የተደረገው ጥረት ተሳካና ይህ በመልክ ጆንሰንን የሚመስለው ግን ደግሞ ጆንሰን ያልሆነው ሪክ ሊያሞስ የተባለው ወንጀለኛ በቁጥጥር ስር ዋለ። ወንጀሉንም እሱ እንደፈጸመው ተረጋገጠ። በዚህ መሰረትም ወንጀለኛ ተብሎ 17 ዓመታትን በእስር ቤት ያሳለፈው ጆንስ ንጹህ ነው ተብሎ ተለቀቀ። ከዚህ ሁሉ በኋላ ግን ብዙ ሊሰራባቸው የሚችልባቸውን ዓመታት የተነጠቀው ጆንስ
ካሳ ጠየቀ። በዚህ መሰረትም የ1.1 ሚሊዮን ዶላር የካሳ ክፍያ ተሰጠው። ጊዜው 1999 እንደመሆኑ ገንዘቡ ትንሽ የሚባል አልነበረም። ጆንስ ሲናገርም ሕይወት መልኳ ብዙ ነው። የትላንቱን የተቀማ ሕይወቴን የዛሬው ኪሴ የገባ ረብጣ ዶላር ያካክሷል ማለት ባይቻልም ዳግም ለመኖር ግን እድል አግኝቻለሁ ብሏል። እናም ጆንስ በዛው በአሜሪካ ካንሳስ ሳያቸው ከጎረመሱት ልጆቹና የልጅ ልጆቹ ጋር ሕይወትን እያጣጣመ የሚኖር አባት ነው። Henry Keogh is pushing for a retrial, with claims the autopsy report on his alleged victim had several failings. It was a shock. I felt sick. And of course, it was. ወደ ሁለተኛው ሰው ስናልፍ ልክ እንደ ጆንስ ሁሉ ባልሰራውና ባልዋለበት ወንጀል 20 ዓመታትን በእስር ቤት አሳልፎ የወጣ ነው። ይህ ሰው አውስትራሊያዊ ሲሆን ስሙ ሄነሪ ኪዮግ ይባላል። ሄነሪ ኪዮግ እንደ አውሮፓ አቆጣጠር በ1995 ፍቅረኛውን በመግደል ወንጀል ተከሶ 25 ዓመታትን ተፈርዶበት እስር ቤት ወረደ። በአውስትራሊያ አድሌድ ትኖር የነበረችው የ29 ዓመቷ ፍቅረኛው አና ጃን ቼኒ በሳል አእምሮ ያላት በደቡብ አውስትራሊያ ባለ ዩኒቨርሲቲ በሕግ ትምህርት ክፍል ውስጥ ስሟን መትከል የቻለች ስኬታማ ሴት ነበረች። እቺ ሴት ከሄነሪ ኪዮግ ጋር በሰርግ ለመጋባት 5 ሳምንታት ብቻ ቀርቷት የነበረ ሲሆን ለሰርጓ ዝግጅቷን እያደረገች ባለችበት በሕይወቷ ውስጥ ሁሉ ነገር ተሳካ። መልክ ያዘ ብላ ባሰበችበት አጋጣሚ ያልታሰበው ሞት ቀድሟት በመኖሪያ ቤቷ በመታጠቢያ ክፍል ውስጥ ሕይወቷ አልፎ ተገኘች። ሄነሪ ኪዮግም በቅርቡ ሙሽራ የምትሆነውን ፍቅረኛውን ለማግኘት ወደ ቤቷ በማምራት በሩን ከፍቶ ሲገባ ግን የተመለከተው ያልጠበቀውን ነበር። እጮኛው ቼኒ ልቧ መምታቱን አቆሞ ወድቃ ነበር ያገኛት። ጉዳዩን ለፖሊስ አመለከተ። በመጀመሪያ ጥቆማ የደረሰው ፖሊስ ሁኔታው ግልጽ ድንገተኛ አደጋ ነው ብሎ የነበረ ቢሆንም ውሎ እያደር የቼኒ ቤተሰብ አባላት አቤቱታውን ሲሰሙና ሐሳባቸውን ሲያንጸባርቁ ግን ነገሩ ሆን ተብሎ የተፈጸመ ግድያ ነው ወደሚል ጥርጣሬ ውስጥ እንዲገቡ ሆነ። የቼኒ ቤተሰቦች ሄነሪ ኪዮግ ልጆች ያሉት በመሆኑ በሁለቱ ጋብቻ ላይ ቀደም ሲልም ደስተኛም አልነበሩምና ሰውየው እንደምታስቡት አይደለም፣ ለሰርጉ ሳምንታት የቀረው ሙሽራ የነበረ ቢሆንም ከሌሎች ሴቶች ጋር ሲማግጥባት እንደቆየ እናውቃለን። ቼኒ የህይወት ኢንሹራንስ ውስጥ ስላስገባችው በቼኒ ስም ያለውን ከፍተኛ ሀብት የሚያስገኝለትን የህይወት ኢንሹራንስ እሷ ከሞተች ሊያገኝ እንደሚችል ያውቃልና ለዚህ ሲል ነው ይህን ያደረገው ሲሉ አንድ በአንድ ሐሳባቸውን በመስጠታቸው ፖሊሶች ጉዳዩን ዳግም ለመመርመር ፋይላቸውን ከፈቱ። በማስረጃዎች መሰረትም የቼኒ መሞት ለሄነሪ ኪዮግ 1.2 ሚሊዮን ዶላር የኢንሹራንስ ክፍያ የሚያስገኝለት እንደሆነ ታወቀ። ከመሞቷ በፊትም አስቀድሞ የኢንሹራንስ ባለቤትነቱን አረጋግጧል የሚለው ሐሳብ ጥርጣሬውን ይበልጥ አጎላው። በዚህ መሰረት ቼኒ ህይወቷ ካለፈ በኋላ ዋና የፎረንሲክ ፓቶሎጂስት የሆኑት ዶክተር ኮሊን ማኖክ አጠራጣሪ ጉዳዮችን በማስረጃ ለማረጋገጥ ልዩ ስራቸውን ጀመሩ። እኚህ ዶክተር ኮሊን ማኖክ የተባሉት ሰው በስራው ላይ ከ3 አስርት ዓመታት በላይ ያገለገሉ ሲሆኑ ምርመራቸውም በብዙዎች ዘንድ የማይሻር ተደርጎ ይወሰድላቸዋል። በዚህ መሰረትም ሁሉም አሁን የዛች ሴት ሀቅ ይወጣል ሲል ስለመገደሏ ሐሳብ ሲሰጡ የነበሩ ሁሉ ልባቸው መረጋጋቱን በመናገር የመጨረሻ ውጤታቸውን መጠባበቅ ጀመሩ። ዶክተር ኮሊን ማኖክ በበኩላቸው በምርመራቸው ወቅት በቼኒ እግር የኋለኛው ክፍል ላይ 4 ያህል ምልክቶችን እንዳገኙ ተናገሩ። እነዛ ምልክቶች ደግሞ አንድ ሰው በኃይል ሲጎትታት እንደነበር ማሳያ ሊሆኑ እንደሚችሉ ገመቱ። ያቺ ሴት ወደ ባኞ ቤት ወደ ውሃው የሄደችው በግድ በአንድ ሰው እየተጎተተች ነው የሚለው የመርማሪው ቃል በእርግጥም ከሞቷ ጀርባ የተደገሰባት ሴራ መኖሩን ያመላከተ ማስረጃ ሆኖ ተመዘገበ። በተለይም ይህ በእግሮቿ ላይ ፎቶ ሲነሳ የታየው ምልክት ከሞቷ ከሰዓታት በፊት በእግሮቿ ላይ የተፈጠረና ቆይቶ የጠፋ መሆኑን መርማሪው በችሎቱ ፊት ቆመው መሰከሩ። ሟቿ እንደ አለርጂክ ያሉ ችግሮች ከዚህ በፊት ይኖርባት እንደሆነ የተጠየቁ መርማሪዎች የነበሩ ቢሆንም ከዶክተር ኮሊን ሌላ ተጨማሪ መርማሪዎች አስከሬኗን የሚመረምሩበት እድል ሳይሰጥ ጉዳዩ ወደ ድምዳሜ አመራ። በዚህ ማስረጃ መነሻነት የሶስት ልጆች አባት የሆነው ከቀድሞ ትዳሩ ፍቺ የፈጸመውና አሁን የሟቿ ቼኒ ባል ለመባል ሳምንታት ብቻ ቀርተውት የነበረው ሄነሪ ኪዮግ ጥፋተኛ ነህ ተብሎ ከችሎቱ ፊት እንዲቆም ተደረገ። ፍርድ ቤቱም ሰውየውን ጥፋተኛ ነህ ብሎ የ26 ዓመታት ጽኑ እስራት ወሰነበት። ይህ በእንዲህ እንዳለ ግን በደቡብ አውስትራሊያ ያሉት ኮሎኔል ዋይን ቼቪልና ሌሎች አጋሮቻቸው ቃላቸው ያላንዳች ማረጋገጫ እየታመነላቸው ያሉት ዶክተር ኮሊን ማኖክ የተባሉት መርማሪ ጉዳይ ይጣራ
እናጣራለን የሚል ዘመቻ ጀመሩ። በዘመቻቸው መሰረት ዶክተር ኮሊን ማኖክ ሙያዊ ማረጋገጫ የሰጡባቸውን 3 ምርመራዎች ዋቢ በማድረግ የራሳቸውን ምልከታ ካደረጉ በኋላ እኚህ በምርመራ ሙያቸው አንቱታን አትርፈዋል በሚል ቃላቸው እየተሰማላቸው ያሉት ሰው ብዙ ያልታዩ ጉዳዮች እንደታዩ አድርገው እየመዘገቡና ማስረጃም እየሰጡ ነው የሚል መከራከሪያ ሐሳብን ይዘው ተነሱ። ኮሎኔል ዋይንቼቬልና አጋሮቻቸው ለዚህ ማሳያ ይሁነን በሚልም በትክክል ዶክተር ማኖክ የሰጡትን ማስረጃ የሚቀረኑ ማሳያዎችን በራሳቸው ምርመራ በማድረግ ማግኘታቸውን አሳወቁ። ኮሎኔሉና አጋሮቻቸው ይህን ይበሉ እንጂ በቼኒ ችሎት ላይ የነበሩ የሕግ አካላት ሁሉ ጉዳዩ ግልጽ ግድያ ነው ከሚል ድምዳሜ ላይ ደርሰው ነበርና የሰዎቹ አቤቱታ ሳይሰማ የሄነሪ ኪዮግም ንጹህ ነኝ የሚል ውትወታ ጆሮ ዳባ ለበስ ተብሎ የ26 ዓመታት እስር ተፈርዶበት ወህኒ ወረደ። ታዲያ ብዙዎች ጉዳዩን ከዳር ሆነው በመመልከት መጠየቃቸው ግን አልቀረም። ይቺ ሴት ዛሬ ስለ ራሷ መመስከር ባትችልም አስቀድሞ የሕክምና ማስረጃዎቿን ማየት ለሞት የሚያበቃት መኖር አለመኖሩን መፈተሽ ሲገባ አንድን ሰው የሚያፈቅራት ሴት ሞት ተጠያቂ አድርጎ ለእስር መዳረግ ፍትሃዊ አይደለም ሲሉም ሐሳባቸውን ሰጡ። ሆኖም ግን ፍርዱን ማስቀየር አልተቻለም። በተለይ ደግሞ በመርማሪው ዶክተር ማኖክ ምርመራዎች ላይ ከዚህ በፊትም ቅሬታ እንዳላቸው ሲናገሩ የነበሩት ከ20 ዓመታት ለሚበልጥ ጊዜ ሰውየው ጤናማ ምርመራ የላቸውም በሚል ክትትል ያደረጉባቸው ሌላኛው ሰው ዶክተር ሮበርት ሞልስ ሄነሪ ጥፋተኛ የተባለበትን ሂደት ከጋዜጠኞች አንብበው ከተረዱ በኋላ ሳያመነቱ ለሄነሪ ይግባኝ ጠየቁለት። ሆኖም ግን ፍርድ ቤቱ ከዚህ በፊትም በራሱ በሄነሪ ኪዮግ የተጠየቀውን ይግባኝ አልቀበልም ብሎ ስለነበር በተመሳሳይ የዶክተር ሮበርት ሞልስ የይግባኝ ጥያቄንም ውድቅ አደረገ። ዶክተር ሞልስ ግን ደግሞ ደጋግሞ ተስፋ ባለመቁረጥ ጉዳዩ ዳግሞ ወደ ፍርድ ቤት እንዲላክ ተጨማሪ ምርመራዎች እንዲፈቀዱበትም በመጠየቅ ነገሩ የሰዎችን ሕጋዊ መብት መጣስ ነው የሚል አቤቱታቸውን በግልጽ አሰሙ። ዶክተር ሞልስ እንደሚሉት በተሳሳተ የፎረንሲክ ምርመራ በቂ ማረጋገጫ ባልተገኘባቸው ቁንጽል ማስረጃዎች ምክንያት ጥፋተኛ የሚባሉ ሰዎች በየሀገሩ ብዙ ናቸው። ለአውስትራሊያ ደግሞ ዋናው ምሳሌ ይህ ሰው ነው ሲሉ በግልጽ በመናገር የፍርድ ይሻር ዘመቻቸውን ማጠናከር ላይ በርትተው ቀጠሉበት። በዚህ ሁሉ ውጣ ውረድ ውስጥ በነጎዱት ዓመታት ውስጥ ግን ሄነሪ ኪዮግ በእስር ቤት ውስጥ በእውነት ላይ ተስፋ ከመቁረጥ ጋር እየታገለ ነበር። ምስጋና ለቴክኖሎጂ ግባና በተከታታይ ዓመታት የቀረቡት አዳዲስ ሳይንሳዊና የፎረንሲክ ማስረጃዎች ቀድሞ በሄነሪ ኪዮግ ላይ የተጠናከረው ማስረጃ ተገቢነት የሌለው መሆኑን አረጋገጡ። ምንም እንኳን ሄነሪ ኪዮግ 20 ዓመታትን ያለ ጥፋቱ ቢያሳልፍም ይህም ለብዙዎች ትምህርት የሚሰጥ ሆኖ ከረጅም ዓመት የእስር ቤት ቅጣት በኋላ አንተ አንዳችም ወንጀል ያልሰራ ንጹህ ሰው ነህ የሚል ማረጋገጫን ለመስማት ቻለ። ሄነሪ ኪዮግ 2014 ላይ ከስር ከተፈታ በኋላ $2.5 ሚሊዮን ካሳ ተከፍሎታል። ሄነሪ ኪዮግ በእስር ቤት ያሳለፈውን ሕይወት ሲናገር በዚህ ሕይወት ውስጥ የተማርኩት ትልቁ ነገር በእስር ቤት የተጻፉ ሕጎች የመኖራቸውን ያህል በዛው ልክ ያልተጻፉ ግን ደግሞ ዕውቅና ካላቸው በላይ ተጠብቀው የሚተገበሩ ጨቋኝ ሕጎች መኖራቸውን ነው ሲልም ያሳለፈውን ጊዜ አስከፊነት ተናግሯል። በተለይ በእስር ቤት በነበረኝ ቆይታ ጊዜው እየረዘመ በሄደ ቁጥር የኔ እውነት ይወጣል የሚል ተስፋው ጭራሽ እንደተሟጠጠበትና ውሎ እያደር ከባድ የድባቴ ስሜት ይፈትነው እንደነበር ተናግሯል። ታዲያ በዚህ ጊዜ ራሳችሁን አጥፍታችሁ እፎይታን ለማግኘት ትፈልጋላችሁ ይላል። ግን ደግሞ ይህንን ስሜት እንዴት ተወጣኸው ለሚለው ጥያቄ መልስ ሲሰጥ እኔ ከምንም በላይ ያበረታኝ የነበረው ለሴት ልጆቼና ለአባቴ የገባሁት ቃል ኪዳን ነው ሲል መልስ ይሰጣል። ሄነሪ ኪዮግ እንደሚለው እነዚህ ጠንካራ የነበሩት ቃል ኪዳኖች ሁሌም ራሱን እንዲያዳመጥ የአእምሮውን ብሎም የአካሉን ጤና እንዲጠብቅ የሚያነቃቁት ነበሩ። ስለዚህም የቁጣ ስሜትን መቆጣጠር፣ አካላዊ እንቅስቃሴ ላይ መበርታት ጥሩ አማራጭ አድርጎ በመያዝ እያደር ሊጠራ የሚችለውን የራሱን እውነት በተስፋ መጠባበቅ እንደጀመረ ይገልጻል። እንደዛም ሆኖ ሁኔታዎች ከባድ ነበሩ ይላል። በአንድ ወቅት የሕግ ትምህርት ክፍል ተማሪዎችን አግኝቶ ተሞክሮን ሲያካፍል እባካችሁ ከናንተ አንድ ነገርን እጠብቃለሁ አለ። ይሄውም በእስር ቤት ላሉም ቢሆን ስለ መብታችሁ የምትጠይቁ ሁኑ ይላል። ሄነሪ ኪዮግ ሲቀጥልም አስቡት፣ በእስር ቤት ውስጥ ስልክ ማግኘት ልክ እንደ ዕድል ነው። እድሉ ደግሞ ጠባብ ነው። እናም በተገኘችው እድል ስለ ራሳችሁ ለመሟገት ፈልጋችሁ በዛች አጋጣሚ ጠበቃችሁን የምታናግሩ ከሆነ በቃ እድሉ አለቀ። ማለትም የናፈቋችሁ የቤተሰብ አባላት ሁሉ ቢያንስ በስልክ ድምጻቸውን መስማት አትችሉም ሲል ይህ ሊፈጥር የሚችለውን ተጽዕኖ አስረድቷል። ሄነሪ ኪዮግ በዛው ልክም ከእስር ቤት ውጪ በሱ እውነት ላይ እምነት ኖሯቸው የታገሉለት የንጹሃን ድምጾች ጥረትን አድንቋል።
ምክንያቱም እነሱ በዛ ልክ የኔን እውነት በማስረጃ ለማረጋገጥ ባይጥሩ ኖሮ ዛሬም በዛ አስከፊ እስር ቤት ውስጥ ነበርኩ ሲል ስለነሱ ሙያዊ አቅም ሕያው ምስክር መሆኑን አረጋግጧል። በአውስትራሊያም ሆነ በሌሎች ሀገራት ውሳኔ ከተሰጠ በኋላ ዳግም ምርመራን የመፍቀድ ሂደትና ውሳኔን የማስቀየር አቅምን በተመለከተ የሕግን ጉልበት ያዳክማል፣ ተጠያቂዎችን ነፃ ሊያደርግ ይችላል በሚል ስጋት እምብዛም አስቻይ ሁኔታዎች እንዳይኖሩት የተደረገባቸው ጊዜያት የነበሩ ቢሆንም እንደ ሄነሪ ኪዮግ ያሉት ሕያው ምስክሮች ግን ይህ ሐሳብ እንዲቀየር ለማድረግ አስችሏል። ሐሰተኛ የምርመራ ውጤቶች የሚያስከትሉትን የህይወት ለውጥ በግልጽ ለማሳየት የቻሉ በመሆናቸው የፍርድ ሂደት ላይ አስፈላጊ የሆኑ የምርመራ ሁኔታዎች እንዲፈቀዱ ማድረግ አስችሏል። እናም ሄነሪ ኪዮግ ከ20 ዓመታት በላይ በእስር ካሳለፈ በኋላ 2014 ላይ ነፃነቱን አግኝቷል። ይህንን የነፃነት አየር ማጣጣም ከጀመረም 12 ዓመታት ተቆጥሯል። የዛሬውን በዚሁ ያበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም